እንዴት አላችሁ? ደህና ናችሁ? ሰላም ነው? እንኳን ወደ ከተማና መሰረተ ልማት ሚኒስቴር በሰላም መጣችሁ። እንግዲህ ሚኒስቴር መስሪያ ቤታችን ብዙ የሪፎርም ስራዎችን እያከናወነ ይገኛል። በሂደት ደግሞ ወደ ውስጥ ገብተን ምናይ ይሆናል ማለት ነው። እንግባ። ይሄ በከተማና መሰረተ ልማት ሚኒስቴር ቅጥር ግቢ ውስጥ የሰራነው አንድ ሞዴል የመኖሪያ ቤትና እንዲሁም የእርሻ ቦታ ነው። ትራይዳል ሃውስ ይባላል። የጀርመኖች ቴክኖሎጂ ነው፣ ግን ደግሞ በሀገር ውስጥ ማምረት በሚያስችል ደረጃ ከአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ጋር በጋራ በመሆን በራሳችን አቅም መስራት የሚቻልበትን ሁኔታ እናያለን። እንግዲህ ከተማ አካባቢ ላይ መሬት በጣም ውድ ነው። ውድ የሚሆንበት ዋነኛው ምክንያት እንደምናውቀው የመሰረተ ልማት ወጪ ብዙ የሚጠይቅ ስለሆነ ነው። በጣም በጥቂት ቦታ መሬትን ኤፊሸንትሊ መጠቀም እንዴት እንደሚቻል ማሳያ ሞዴል ነው ማለት ነው። ምግቤን ከጓሮ የሚለውን የክቡር ጠቅላይ ሚኒስትራችንን ኢኒሼቲቭ ተግባራዊ ለማድረግ የጀመርነው ሳምፕል ሞዴል ነው። መኖሪያ ቤት አለው። በመኖሪያ ቤት ውስጥ ለሰው ልጆች መኖሪያ የሚያስፈልግ ሁሉ አንድ ቤተሰብ አንድ ፋሚሊ ሊኖረው የሚገባውን ሁሉ በውስጡ የያዘ በጣም በጥቂት ቦታ ላይ ምግብን ደግሞ ከጓሮ እንዴት ማግኘት እንደሚቻል በተለይ ከተሞች አካባቢ ላይ እንዴት የከተማ ግብርናን ማዘመን እንደሚቻል በጣም ኢንተግሬትድ የሆነ ፋርሚንግ ይዟል። እንግዲህ ሁሉንም አይነት የጓሮ አትክልቶች የምናይበት የራሱ የሆነ የሶላር ኢነርጂ ያለው እጅግ ዘመናዊ የሆነ በጣም በትንሽ ቦታ ላይ ውጤታማ ወይንም ፍሬያማ ስራ ምን እየሰራንበት ያለ ትልቅ ሞዴል ነው። ቃሪያ፣ ቡና አለ፣ ሮዝመሪን አለ፣ ድንች አለ፣ ቀይ ስር፣ ምንም የሌለ ነገር የለም። እንዳው የእንጆሪ ፍሬም ጭምር አለ ማለት ነው። እንዴት ተደርጎ ከተሞች አካባቢ ላይ በጓሮ ደረጃ የራስን ምግብ የምግብ ፍጆታ የኑሮ ውድነት መቀነስ እንደተጠበቀ ሆኖ ጤናማ ትውልድንም ከመፍጠር አኳያ የራሱ ትልቅ አስተዋጽኦ ያለው ስለሆነ ማየት እንችላለን ማለት ነው። ይሄ የትራይዳል ሃውስ ፕሮጀክት ባለፈው ተጠቅመንበታል። ይሄ ሁለተኛ ዙር እያደገ ያለ ነው። እንጆሪን የሚያክል ነገር በጣም በትንሽ እቃ ማግኘት የሚቻል ከሆነ የነ ቲማቲምን ማየት እንችላለን። ሁለተኛ ዙር ደረጃ ደርሰናል። እንግዲህ እነ ሰላጣ፣ እነ ሮዝመሪን፣ ቃሪያ እንደምናየው ይታያል። እነኚህ በሙሉ በጣም ጤናማ ለሰው ልጆች የሚያስፈልግ ብዙ ቦታ ሳይፈጅ በጓሯችን እንዲሁም ደግሞ በቤቱ ግድግዳ ላይ ጭምር ማምረት የሚቻልበት ነው። ይሄንን ቡና ነው። ቆጮም በተመሳሳይ መንገድ አለ። ሁሉ ነገር አለ ማለት ነው። ይሄ ትራይዳል ሃውስ እንደ ሞዴል ተጠቅመን ሌሎች ማስፋት የሚችሉበትን እድል ነው ለከተሞች እናስተዋውቃለን ብለን እዚህ የሰራ ነው። እንግዲህ ከ60 እስከ 80 ካሬ ሜትር ላይ የተመሰረተ ቤት ነው። ቤትና the whole የፋርሚንግ ሲስተሙ በአጠቃላይ ማለት ነው። ከዚህ ፕላስ ዋን ነው። በውጪ በኩል የሶላር የኢነርጂ አክሰስ አለው። እንዳለ ቨርቲካሊ የምናየው የአግሪካልቸር ስራ የሚያስደስት ነው ማለት ነው። ከላይ ያን አክሰስ ማድረግ እንችላለን። ይሄ ዋናው ቤት ነው። ይሄ እንግዲህ ሳሎን ነው። የሳሎን ላይ እንግዲህ ከዚህም ሻል ያሉ ሶፋዎችን፣ ወንበሮችን ሌላ ማስቀመጥ እንችላለን። ሲምፕል ተጣጣፊ የሆኑ የአክሰስ የምናደርጋቸው አገልግሎቶችን ማግኘት ይቻላል። እንግዲህ ይሄ ዋናው ሳሎኑ ነው ማለት ነው። ይሄንን ከዚህም የተሻለ ነገር ማድረግ እንችላለን። እንደምናየው ስፔስ አለ ማለት ነው። ይሄም የዳይኒንግ ቴብል ነው።
የዳይኒንግ ቴብሉ እንግዲህ አክሰስ የሚደረጋል እቃ ማስቀመጫ ነው እዚህ ላይም ሆነን አክሰስ የምናደርግበት ለምግብ ጊዜ ምግብ የምንጠቀምበት ከዛ ውጪ ደግሞ ለጥናትም ለሌሎች ነገርም ከሆነ ደግሞ ምንችለው ነው ማለት ነው። ይሄ እንግዲህ ኪችን ነው። በጣም ስፔሱ ትንሽ ነው ግን በቂ ለአንድ ቤተሰብ መገልገል የሚገባውን ያህል አገልግሎት ማግኘት የሚቻልበትን ኪችን እዚሁ ላይ ከላይ እንግዲህ እንዳያችሁት ጣሪያው እንዳለ እርሻ ነው። ጎንና ጎኑ እርሻ ነው። ውስጥ ግን ቤት ነው ማለት ነው። ዘመናዊ ቤት። እዚህ ጋር መታጠቢያ ክፍል አለ። ይህ መታጠቢያ ክፍል በቂ ነው ማለት ነው ለአንድ ቤተሰብ እንግዲህ 80 ካሬ ላይ ያረፈ ጣሪያው እርሻ ጎንና ጎኑም እርሻ ምንም የባከነ ስፔስ አለመኖሩን ሄደው መታጠቢያ ክፍል ነው ለአንድ ቤተሰብ በጣም በቂ በሆነ ሁኔታ አለ ማለት ነው። አይ ቲንክ ወደ ላይ ልውጣና ላሳያችሁ። ይሄ እንግዲህ የፕላስ ዋን ዋናት ከላይ መኝታ ቤት አለን። ይሄ ዋና መኝታ ቤት እስከ 1 ሜትር ከ20 አልጋ ማዘርጋት ይቻላል። ቁም ሳጥን አለ እዚቹ በሳይዙ ማለት ነው። መገልገያ ሊሆኑ የሚችሉ የትኛውንም ነገር መጠቀም የሚያስችል ነው። ይሄ ቴክኖሎጂ ከጀርመን ሀገር ነው እውቀቱን ያገኘነው ልምዱን ያገኘነው። አሁን ግን ከአዳማ ሳይንስና ቴክኖሎጂ ጋር በጋራ በመሆን እዚሁ የኛ ወጣቶች ተደራጅተው መስራት የሚችሉበትን ማየት እንችላለን። የዶሮ እርባታም እዚሁ አለ እንትን እንዳይሉብን እንዳይወጡብኝ ብዬ ነው። ስለዚህ እንቁላል ለራስ ፍጆታም እንዲሁም ደግሞ ለገበያ ማቅረብ የሚቻልበት እድል ማየት ይቻላል። እንደምታየው እንቁላል መጣል ጀምረዋል። እንቁላል መጣያ ቦታ አላቸው። ምግብ የሚመገቡበት ቦታ አላቸው። ለአንድ ቤተሰብ ለራሳቸውን ፍጆታ ለገበያ ማቅረብ የሚቻልበትን ሁኔታ ማየት እንችላለን ማለት ነው። ስለዚህ እውነትም የቤተሰብ ብልጽግና የምንለው አንድ ህፃን ልጅ ተወልዶ ማደግ እስኪችል ደረጃ የሚያስፈልገውን የትኛውንም ንጥረ ነገር ያሟላ ነገር ማግኘት ያውን በራስ ግቢ ያውን በራስ ንጹህ ውሃ እየበቀለ ያለ በሂደት ደግሞ ትውልድ ከዚህ እየተማረ የሚመጣው እንዴት እርሻ መንከባከብ እንደሚቻል በዘመናዊ መንገድ የግድ ትራክተርን የግድ በጣም ሰፋፊ ሄክታርን ብቻ ሳይሆን እያንዳንዱ ያለችንን ቦታ ውጤታማ በሆነ መንገድ መጠቀም እንደሚቻል የስፔስ ኮንሰፕትንም ጭምር እየተማሩ የሚመጡበትን እድል ማየት እንችላለን። እስከ ላይ ድረስ ከሄድን የሶላር ኢነርጂ አማራጩ በተመሳሳይ መንገድ እያንዳንዱ ደግሞ ደረጃዎቹ ላይ በመሆን ለመኮትኮት ስፔስ አለው ማለት ነው። ይኸው ቃሪያ፣ ሮዝመሪ፣ ሽንኩርት አለ። ከፍ ካልን ብዙ አይነት አማራጭን ይሄንን ከጓሮ መጠቀም ያለው እርካታ ትርጉሙ በጣም ብዙ ነው ማለት ነውና ይሄንን ከጓሮዬ የሚለው የክቡር ጠቅላይ ሚኒስትራችን ኢኒሼቲቭ ውጤታማ መሆን የሚቻል መሆኑን በተጨባጭ ለማሳየት ነው ማለት ነው። የከተማ ቦታን በጣም በጥቂት ስፔስ ውጤታማ ስራ መስራት እንደሚቻል ያሳየንበት አንድ ሞዴል ስራ ነው። ይሄ ወንድማችን ደግሞ ይሄንን ሁሉ በሞያ የሚያግዝ በጣም ፓሽን ያለው እውነትም ከተማን ብቻ ሳይሆን አገርን መሸፈን እንደሚቻል በጣም ብርቱ ጀግና ሰው ነው። ተሰራው ይሄ ከተማ ግብርና እንደምታዩ በዚህ በትራይዳል ሃውስ ወይም ደግሞ መኖሪያም ሆኖ ከተማ ግብርናን መስሪያ ስለሆነ ማንም ሰው ባለው ትንሽ ቦታ ላይ ሰርቶ ማምረት እንደሚችል ነው የሰራ ነው። ስለዚህ እኔ ሙያ ድርሻዬ ከተማ ግብርና ባለሙያ ስለሆንኩ በዛ ነው። ይሄ የሻት ማሽን ደግሞ የሶይል ኢንተለጀንት ዲቴክተር ትባላለች። ማንኛውም አርሶ አደር ቢያገኛት ጥሩ ነው። በአፈር ውስጥ ያለውን ሚኔራል እና ፕሮዳክቲቪቲሽን ወይም ደግሞ ምርታማነትን መጨመር የምትችይበት ከፍተኛ የሆነ ውጭ ሀገር ያው ያሳዩን ያሰለጠንበት ስለሆነ በዚህ በምታየው ነገር ላይ ምርታማነት መጨመር የሚያስፈልግ ማሽን ነው እና ሶይል ኢንተለጀንት ዲቴክተር ይባላል። ያንተ ውጤት ነው። እሺ ቀጥሎ ወደ ሌሎች የሪፎርም ስራዎቻችን እናያለን። በተለይ ከተማና መሰረተ ልማት ሚኒስቴር የስራ አካባቢውን ምቹ ከማድረግ አኳያ ብዙ ስራዎችን ሰርተናል። ወደዛ እንሄዳለን።
ከፕራይቬት ሴክተር ጋር በጋራ በመተባበር ለአካባቢው ምቹ የሆነ አካባቢ በመፍጠር የሬስቶራንት አገልግሎት፣ የሻይ ቡና፣ የካፍቴሪያ አገልግሎት ማግኘት እንደሚቻል አይተናል። ይሄ ማለት እንግዲህ እዚህ አካባቢ ላይ በጣም የኢኮኖሚ ዲስትሪክት ወይንም ደግሞ ፋይናንሻል ዲስትሪክት የምንለው ነው። ብዙ ባንኮች አካባቢያችን ላይ ያሉ ሰራተኞቻቸው በስፋት መጥተው የሚጠቀሙበት ለአገልግሎት 24 ሰዓት ክፍት የሆነበት የመንግስት ተቋም እየፈጠርን ነው። እንኳን ወደ ከተማና መሰረተ ልማት ሚኒስቴር በሰላም መጣችሁ። ጤና ይስጥልኝ። እንዴት አለሽ? ደህና ነሽ? ምን አለ አገልግሎት? እንግዶች ሲመጡ ማንም ፈልገው ወደ ማን ክፍል እንደሚመጡ አስፈላጊውን መረጃ ሰጥተን ወደ ትክክለኛ ዳታ እንዲደርሱ ለመከር። በጣም ጥሩ። እንግዲህ ተቋም ሲገነባ በአንድ ትውልድ ብቻ የሚገነባ አይደለም። የተቋም ግንባታና የሀገር ግንባታ የአንድ ሳንቲም ሁለት ገጽታ ናቸው ተብለው ነው የሚቆጠረው። እንግዲህ በጣም የነበረ ነባር ተቋም መሆኑን የምናየው እንግዲህ በፒክቸሮቹ ራሳቸው ይናገራሉ። ከክቡር ደጃዝማች መታፈሪያ ዘመን ጀምሮ ኦል ደ ዌይ እንግዲህ ክቡራን ሚኒስትሮች ናቸው ይሄንን ተቋም ሲመሩ የነበረው። እነሱ የጀመሩትን ነው እንግዲህ እኛም አሁን እያሻሻልን ያለ ነው። የነበረ መሰረት ላይ ነው እየጨመርን ያለ ነው ማለት ነው። ይሄኛው እንግዲህ የዲጂታል ሳይኔጅ ነው። ዘመኑ የዲጂታል ኤራ ነው። በዚህ ውስጥ የት ተቋም ላይ የትኛው ህንፃ ላይ ምን አይነት አገልግሎት አለ፣ ምን አንድ ተገልጋይ አገልግሎት ፍለጋ ቢመጣ ምን ማሟላት አለበት፣ ማን የት ነው የሚለውን ይኸው እንዲሁ እያንዳንዱ ሰራተኛ የት እንደሚገኝ የት ቦታ ላይ እንደሚገኝ ምን አገልግሎት እንደሚሰጡ ዲስፕሌይ የምናደርግበት ማለት ነው። እንግዲህ ዘመኑ ወይንም ደግሞ ዲጂታል ቴክኖሎጂ ሌላው አምስተኛው የኢኮኖሚ የእድገት አማራጭና ፒላር ነው። ከተሞቻችን በተለይ ስማርት ሲቲን ከመገንባት አኳያ አገልግሎቶቻችንን ዲጂታይዝ ከማድረግ አኳያ ብዙ ስራ ስንሰራ ቆይተናል። ቅድም ለማንሳት እንደሞከርኩት የመሬት የቤቶች መረጃን፣ የሰው ኃይል ልማትን፣ አጠቃላይ የምንሰጣቸውን አገልግሎቶች ዲጂታላይዝ ለማድረግ ከፍተኛ ጥረት ስናደርግ ቆይተናል። ከከተሞች ጋር፣ ከክልሎች ጋር፣ ከስራ ክፍሎች ጋርም አንዳንዴ ዲጂታሊ ወይንም ቨርቹዋሊ ኮሚኒኬት የምናደርግበት የአመት እቅዳችንን ኳርተርሊም ወይንም ደግሞ በግማሽ መንፈቅም የምንገመገምበት ራሱን የቻለ አይሲቲ ሩም ነው። ይሄም አይሲቲ ሁሉ ነገር ኮኔክትድ ነው። ሁሉ ነገር ቨርቹዋሊ ማስኬድ እንደሚቻልና ዲጂታላይዜሽንን ከራሳችን ተቋም ጀምረን ሪያላይዝ ለማድረግ ጥረት ያደረግንበት አንዱ የከተማና መሰረተ ልማት ሚኒስቴር አንዱ የአገልግሎት ማሳለጫ አንዱ ተቋም ነው ብሎ ማለት ይቻላል። የኦፕን ስፔስ ነው የፈጠርነው። የተጨናነቀ አካባቢ ነበረ ኦነስትሊ። እሱን ለማስተካከል ብዙ ጥረት አድርገናል። አሸንፍ ያለው ይሄ ኦፕን ስፔስ ፈጥረናል። ሰራተኞቻችን ይጫወቱበታል። በሁሉም ደረጃ ላይ ያለ የኛ ሰራተኞች በጋራ ስፖርት እንሰራለን። ስፖርት ሰርተን ኤክሰርሳይዝ አድርገን በጣም በተነቃቃ መንፈስ ስራዎቻችን እንጀምራለን። ማሳረጊያችን የሚሆነ የኢትዮጵያ ሕዝብ መዝሙር እዚህ ቤት ሁሌ ይዘመራል ማለት እሱን ዘምረን ነው ወደ ስራችንን የምንጀምረው። ያላሟላናቸው ብዙ አሉ፣ ግን አንድ ሰው ልስራ ካለ አንደኛ ስፔስ አለ፣ ወይቶች አሉ፣ መንቀሳቀስ የሚያስችል በቂ ስፔስ አለ ማለት ነው። አሁን አንድ ሰው ማንኛው ሰው
መታጠቢያ ከስፖርት መልስ የሻወር የገላ መታጠቢያ ያላቸው ሎከር አላቸው። እያንዳንዱ ሰው የራሱ ሎከር አለው። ይሄ የወንዶች ፋሲሊቲ ነው። መታጠቢያ ቤቶች በጣም ብዙ ናቸው። በዚህ ደግሞ ፕራይቬሲውን ሞር በጣም መጠበቅ የሚፈልግ ሰው ደግሞ በዚህ በኩል ስፔስ አለው። ይሄ የወንዶች አፍተር ጂም ልብሳቸው መቀየሪያ መታጠቢያ ቦታቸው ነው ማለት ነው። እንዲሁም በተመሳሳይ መንገድ የሴቶች ስፖርት አካባቢ ላይ በዛ እንላለን። እውነት ለመናገር ይሄ ስፔስ የነሱ ነው። ቅድም ያየናቸው ፋሲሊቲዎች በሙሉ እዚህ አሉ። በጣም ደስ ከሚሉኝ ቦታዎች የህፃናት ማቆያ ዴይ ኬር በጣም ደስ የሚለኝ ቦታ ነው። ምክንያቱ ለምንድን ነው ካላችሁ በቂ ነው፣ እናት በመሆኔ ነው አንዱ። ሁለተኛ ደግሞ ህፃናትን አገር እንዲወዱ ማድረግ፣ ለሀገር ቦታ እንዲሰጡ፣ ለቤተሰብ ቦታ እንዲሰጡ ማድረግ የሚያስችለው እኛ በምንሰራቸው ስራዎች እንጂ እንዲሁ በነገርናቸው ንግግር ብቻ አለመሆኑን ማየት ያስፈልጋል። እናያቸው ጫማ የነሱ የጫማ መደርደሪያ ነው። የኛ ተማሪዎች እዚህ ደስ ብሏቸው ከእናቶቻቸው ጋር መጥተው ጥሩ ቦታ ንጹህ ቦታ ውለው ሲመለሱ ኢትዮጵያ ለነሱ ያበረከተችውን ስጦታ እያዩ ለኢትዮጵያ ደግሞ ምን ማበረከት እንዳለባቸውም ጭምር እያሰቡ የሚያድጉበት ስፔስ ነው። በጣም ደስ የሚለኝ ቦታ ነው ማለት ነው። ይሄ ቦታ የጡት ማጥቢያ ክፍል ነው። እናቶች የኛ ሰራተኞች ሲመጡ እዚህ ጋር የፓርቲሽን አለ። ፕራይቬሲ ያስፈልጋል ጡት ለማጥባት። በዚህም ሳይድ ጡት የሚያጠቡበት ቦታ ነው። እንዴት አላችሁ? ደህና ናችሁ? ምሳ ደርሶ ነው? ቁርስ ነው እንትን ላይ የቁርስ መክሰስ ቆንጆ የቁርስ መክሰስ ነው። እኔ ቆንጆ እንዴት ናችሁ? ጥሩ ሆነ አይደል? አሁን በየአመቱ ለመውለድ ፕላን እያደረጋችሁ ነው ሰምተናል። ቆንጆ እንዴት አለሽ ማይ? ይሄ መመገቢያ ቦታቸው ነው። ወንበሮቻቸውን ብዙ ቦታ ላይ እንዲህ አይነት ነገር አልተለመደም። ይሄ አንደኛ ከለር የሚለዩበት ቦታ ነው። ሁለተኛ ደግሞ በጣም በቀላል መንገድ የመጽሐፍ መደርደሪያ ነው። መጽሐፎቻቸው እዚህ መሀል ይደረደራል ማለት ነው። ይሄ የመጽሐፍ ማስቀመጫ ነው። ከለርንም በእግረ መንገድ የሚማሩበት ቦታ ነው። ብዙ ቦታ ላይ ራሱን የቻለ መመገቢያ ቦታ የላቸውም። አልፎ ደግሞ የትምህርት ቦታም እንዲሆን አርሊ ገና ትምህርት ቤት ከመግባታቸው በፊት እንግዲህ በጣም ትንንሽ ናቸው። ዴይኬር ትምህርትንም ታሳቢ ያደረገ መሆን አለበት። አንዳንድ ቤዚክ ነገሮችን የሚያዩበት የሚማሩበት ቦታ ነው የሚለውን ለማንሳት ነው። እንዴት አላችሁ? አትበላም? እሷ እየበላች ነው። ቢማዬ በእጇ ነው የምትበላው። ቀጣይ ተማሪ ናት። ስንት አመቷ? ስንት ነሽ አንቺ ማዬ? ሁለት ነሽ? ስንት ቀረሽ? ሁለት ነው የሚቀርሽ። እዚህ ቤት ነው ያደገችው። የኛ ነች። እንግዲህ ብዙ ተማሪዎች ብዙ ህፃናት ያሉበት አካባቢ ስለሆነ ፈርስት ኤድ አለን። ይሄ ኪችን ነው። ፋስት ፉድን ምግብ ለማሞቅ ራሱን የቻለ ኦቭን አለ። አባቴ እንዴት አለ? ወይ እንዴት ነሽ? ታዲያ እቺ ማን ነው የሚፈልገው? እስቲ ወኔ አንቺ ምን ልስጥሽ? ነይ ፒፒ ልስጥህ። እንካ ሐኪም እኮ ነች። ልትመረምርህ እኮ ነው አሞ አይደለ? ዶክተር ነሽ? እሺ ቀስ ብለሽ ቆይ አንዴ ተባበራት እባክህ ተባበራት።
እስቲ ተንፍስ ደህና ነው አይደል ዶክተር ተሻለ አሁን ደስ የሚል በጣም ብራይት ፉል ነው እንደምታዩት የፀሐይ ብርሃን በቀጥታ አላቸው በጣም በቂ ብርሃን አላቸው እንደምታዩት ብዙ አይነት ክሬቲቪቲ ያላቸው የጨዋታ አይነቶች ልጆች ይጫወታሉ ማየት ክፍትና ብርሃን ያለበት ኢንቫይሮንመንት ላይ መዋል ከጤና አኳያ ከብዙ ነገሮች አኳያ በጣም ደስ የሚል አካባቢ ነው በጣም ደስ የሚያሰኝ ቦታ ነው እኔ ደስ ይለኛል በጣም ይሄም የከተማና መሰረተ ልማት ሚኒስቴር ወደ እኔ ቢሮ ደግሞ እንኳን ደህና መጣችሁ የሪፎርም የመንግስት አገልግሎት አስተዳደርን ማዘመን ስራ ጀምሯል እንግዲህ ሴክተሮች የተለያዩ ሚኒስቴር መስሪያ ቤቶች በሁለት ዌቭ ነው እየተሰራ ያለው የመጀመሪያ ዌቭ አይደለንም እኛ እንደ ከተማና መሰረተ ልማት ግን በሁለተኛ ዌቭ ውስጥ ካሉ ተቋማት ወይንም ሚኒስቴር መስሪያ ቤቶች እኛ ተጠሪ ተቋማትንም ጨምረን የዝግጅት ምዕራፍ በጣም በታቀደው መንገድ ሰክሰስፉል ሊባል በሚችል ደረጃ የዝግጅት ምዕራፋችን አጠናቀናል ወደ ትግበራ ምዕራፍ እንግዲህ ለመግባት እያኮበኮብን እንገኛለን ማለት ነው ለአንድ ተቋም ለአንድ የመልካም አስተዳደር አገልግሎት መብቃት የሚገባውን ከሰነድ ዝግጅት ከሰው ኃይል ዝግጅት እንዲሁም ደግሞ ከዲጂታል አቅሞችን ከመፍጠር አኳያ ብዙ ስራዎችን ሰርተናል አንድ ተቋም ያውም ደግሞ ከተማን የሚመራ መሰረተ ልማትን የሚመራ ተቋም ከራሱ ጀምሮ ከተሞችን እየቃኘ ያለበት መንገድ ከተሞችን ለማሳደግ ጥረት እየተደረገ ያለበት መንገድ በዚህ አጋጣሚ ለከተሞቻችን የተሰጡ ትኩረት የከተሞች ህዳሴ ዘመን ነው ብለን ብንል እንዳው ማጋነን አይሆንም ቀጣይ ደግሞ በሪፎርሞቻችን አሁንም ያልዳሰስናቸው መሻገር ያልቻልናቸው ቻሌንጆችን ቆጥረን ደግሞ በአዲሱ አመት በእቅድ ይዘን የምንሰራቸው ይሆናል የሪፎርም ስራም መደበኛ ስራም ቀጥለናል